አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ አጅባር የሚሄድ ትንሽዬ የቤት እቃና ትንሽ አስቤዛ ስልክ አለ። እዚህ ጋር ሁለት ጋቢ ለምኔ ወይም ሙልጭ አለ ወይባ ወንበር እስከነ ሌዘሩም አላት። ቆንጅዬ ከለሩ ራሱ ሲያምር ማለት ነው። እና ያው ጫማዎች አሉ። እቼታችን ከዚህ በፊት እቃ አዛኝ እስከ ጓደኛዋ አድርሼላታለሁ ማለት እኔ ሂጄ ሳይሆን ልኬላታለሁ። ያንን እቃውን ሁሉንም በሰላም አግኝቻለሁ አመሰግናለሁ ብላኝ እንደገና ሌላ እቃ ገዝተሽ የቀሩትን ላኪልኝ ብላኝ ነው ማለት ነው። ካዘዘችኝ እቃ የቀረ የአዲስ አበባው ፌርሜሎ ባለ ሸክላው ማለት ነው የለም፣ ጠፋ ገበያ ላይ ማለት ነው። ባለፈም ነግራቸዋለሁ ቪዲዮ ስሰራ፣ እሱ ብቻ ይቀራል። ከገዛሁት እቃ ደግሞ ላስቀረው የምችለው ነገር አንድ ነገር አለ። ይሄ ትሪ እንዴትም ሆኖ ሊደርስላት አይችልም፣ ሊሰበር ይችላል ማለት ነው። በጋቢና ላይ አያረጉትም። ሌላ ጊዜ ስታዙኝ ወይ ካርቶን ውስጥ ካርቶን ጥፍጥፍ እያረኩኝ እንትን እያልኩ ነው፣ ወይ ደግሞ ሮቶ ውስጥ ከሆነ ከላይ አፉ ላይ አድርጌ ነው የምልከው ማለት ነው። ከላይ ስላችሁ ሮቶ ውስጥ ሆኖ ግን ከእቃ መጨረሻ አድርጌ ነው የምልከው። እሱ ያዘዘችኝ እቃዎች ሮቶ ትንሽ ስለሆነ ይሄንን አይይዝም። አላሁ አለም እንግዲህ አሁን ይሄንን አውርቻት፣ አሁን ኢትዮጵያ ያው የኢትዮጵያ ሰዓት 4 ሰዓት ሆኗል። ስለዚህ ትተኛለች ብዬ ነው ደውዬ አወራታለሁኝ። አረታተቡ ያስቸግራል። 4 ሰዓት ከ20 ሆኗል አሁን ማለት ነው፣ ሰዓት ሂዷል። ስለዚህ ይሄ ትሪ ላይ ሄድላት ይችላል። ምክንያቱም ብልክላትም ይሰበራል ማለት ነው። ምን ጋር አድርጌ ልከዋለሁኝ። እነዚህ ትንንሽ እቃዎች እና አስቤዛው ሮቶዎቹ ውስጥ ይገባል። ይሄኛው የት እንደማደርገው አላውቅም። ብቻ ግን ያለውን አውርቻት ሊቀር ይችላል ማለት ነው። የዛሬው እቃችሁ እኔ እንግዲህ ምናሽ ብዬ አልክም ታውቃላችሁ። ያኔ እቃ እንዳይሰበር እቃ እንዲህ እንዳይሆን ተጠንቅቄ ነው ማለት ነው። እና የዛሬ ገበያው 78800 ብር ነው የፈጀው። ስልክ ስላለው ነው እንጂ እቃው በዝቶ አይደለም። ከዚህ ጋር ልጀምርላችሁ። እዚህ ጋር ትልቁ ፌርሜሎ ትልቅ ሴኔጋል የሚጥድ ማለት ነው። ዋጋው 750 ብር። ወፍራሙ ሳሳ ሚል ደግሞ አለ 650 የሚሸጥ ወይም 650 ማለት ነው። ከዛ የፌሮ ምድጃ 1900 ብር። መዘፍዘፊያ ያው ይሄ ወፍራም ጥቁሩ ገንዳ ማለት ነው። በጣም ወፍራም ነው። እንግዲህ አይሰበርም። እየረገጡ እየዘለሉ ነው የሚያሳዩት። ዋጋው 750 ብር ነው አንዱ። ሁለቱ 1500 ብር። ያኛው ቡሬ ገንዳው ጠፍቶ ነው ማለት ነው ባለ 800 ብሩ። ከዛ እዚህ ጋር ምን አላት? የኩኪስ ፓርቲሽን ይሄንን ቆንጆዬ ውስጡ የሚከደነው እንትኑ ቡለኑ እዚህ ውስጥ አለ ማለት ነው። ቡለን ሳይሆን እንደዚህ ዘወር አድርጋችሁ ነው የምከዱት። እዚህ ላይ እንዴት ታሸገ ነው ይሄ ካርቶኑ። ይሄ ነው 3500 ብር። ይሄን ገዝቼላታለሁ። ሌላው እዚህ ጋር የቡና መፍጫ ትንሿ 1500 ብር እና ደግሞ ጠውሲላ ወይም አዳፕተር 2000 ብር። ይሄ ቆንጆ አዳፕተር ነው ማለት ነው። እዚህ ጋር በፈለጋችሁት ኬብል ወይም ገመዱን የቻርጀራችሁን ገመድ እዚህ ጋር መሰካት ትችላላችሁ። በሁለቱም አይነት በፋንተሙም ከላይ አሁን ለምሳሌ አንዳንድ ቻርጀር አሁን ላይ የሚመጡት ፋንተም ለምሳሌ ይሄ ማለት ነው። ይሄ ከላይም ከታችም አንድ አይነት ስለሆነ ለሱ እዚህ ጋር ሁለት ቦታ አለ። ይሄኛው አንደኛው ጫፉ እንደዚህ ሆኖ ሌላ ደግሞ አለ አይደለ? ለሱ ደግሞ እነዚህ ሁለቱን መጠቀም ትችላላችሁ ማለት ነው። እና ይሄንን ቆንጆ አዳፕተር ነው። ዋጋው 2000 ብር ነው። ባለ 500 ብርም አለ፣ ግን ይሄ ቆንጆ ስለሆነ ነው። ሌላው አንቺ ደስ እንዳለሽ አድርገሽ መርጠሽ ግዢ ነው ያለችኝ። እኔ ደግሞ ጥሩ ነገር ነው ያልኩት እና የገዛሁላት ማለት ነው። ግን ደግሞ ሰው ነኝና እኔ ልሳሳት እችላለሁ ማለት ሁልጊዜ ፍጹም ነው። ወይም ደግሞ አንድ እቃ ተገዝቶላችሁ ሂዶ መሰለን ጋራንት ያለው እቃ አለ። አሁን ለምሳሌ ፍሪጅ፣ ማጠቢያ ማሽን ጋራንት አለው ማለት እናንተም ሂዳችሁ ገዝታችሁም እኔም ገዛሁላችሁ ከተበላሸ 2 አመት ድረስ ይሰራል ነው እንጂ እየተጠቀማችሁ ከተበላሸ ይሄንን ይዛችሁ ሂዳችሁ ሌላ ሂዳችሁ ታመጣላችሁ ማለት አይደለም። አንድ ነገር ኢትዮጵያ ላይ የምታውቁት ነገር ማለት ነው። እና
ይሄ ልላችሁ የፈለኩት ከአንድ ወር በፊት ኢኮሳን ገዝቼላት ለአንዲት ልጅ እኔ እስካሁን እቃ ሞኝ ነው እንደዚህ ነው የሚል ገጥሞኝ አያውቅም። አልሐምዱሊላህ አንዲት ልጅ በርበሬው ያቃጥላል ያለችኛለች። በርበሬ ተዘጋጅቶላት ግን ያንን ላለማመስገን ነው እንጂ በርበሬ ደግሞ ያቃጥልም እርግጠኛ 100% ሆኜ ግን ያው ሀሳብ እቀበላለሁኝ። ስህተት ካለ እቀበላለሁ፣ ምንም ጥያቄ የለውም። እና ኢኮሳን ልኬላት ኢኮሳኑን ጋግረንበት ከታች አልሞቀም ምናምን አሉ። አንዳንድ ጊዜ ምን አለ መሰላችሁ ኢኮሳን ጋራንት የለውም። የኢኮሳን ጋራንት አያመጡም። የለም ፍሪጅ ከሆነ ማጠቢያ ማሽን ከሆነ ትላልቅ ነገሮች ያመጣሉ። ግዴታ ነው። ጋራንት አለው ተጽፎ የ2 ዓመት ዋስትና አለው ተብሎ ስማችሁ ተጽፎ ስማችሁን ጠይቄ ነው ታውቃላችሁ። ሁላችሁም ማን ነው ስምሽ እያልኩ የአባት ስም ምናምን እየጠየኩ ነው ማስጥፍላችሁ ማለት ነው። እና ኢኮሳን ዋጋው የተወደደው ከገበያ ላይ ስለጠፋ ነው እንጂ የኢኮሳን ዋጋ እንደዚህ ሆኖ አይደለም። ታውቃላችሁ 7000 8000 ብር ጀምሮ እየገዛሁላችሁ ነበረ። አልሙሄም ልላችሁ ነው አንዳንድ ጊዜ ያጋጥማል። ይሄ ኤሌክትሪክ እንትን ሳይል ሳይስተካከል ሊሆን ይችላል። ያኔ ሰው ነው የሚሰራው፣ ሰው ሰራሽ ነው ሁሉም ነገር አለ አይደለም የፈጠረው አይደል? እና ያንን ከታች ያለው ፊውዝ ተቀይሮ ይሄድልሻል። ያ ፊውዝ ማለት እቺ ከታች ያለች የምትሰራ ቡለን ነገር ናት። እሷ ተስተካክላ ይሄዳል። ደግሞ ሁሉም አይፈታም ብዬ ስላት እንዴ ተቀይሮ ነው እንጂ የሚሰጠኝ ቅያሬ ነው እንጂ አለች። ገበያ ላይ ደግሞ የለም ኢኮሳን አሁን ጠፍቷል ማለት ነው። እና በሱ ይሄንን ለማስረዳት ያክል ነው። አልፈልግም እንዴት የተቀጠቀጠ የተሰራ ምናምን ኖርማል ነው። ይሄ ተፈታቶ የሚገጣጠም ከሆነ እኔም አልቀበልም ማለት እንደራሴ አርጌ ስለምገዛላችሁ ማለት ነው። ተፈታቶ እኔ እኮ ማለት ነው ወላሂ ነው የምላችሁ እንዲች አርጌ አስመረርሽን እስከሚሉ እቃ ቤት ማለት ነው። እንደውም ላንቺ አንሸጥም የሚለኝም ብዙ ሰው ነው። ለምንድን ልቅም አርጌ ነው ስገዛ ማለት ነው። እና ፊውዝ ብቻ ስለሆነ እኔ ስላወቅኩት ያንን ይቀይርልሽ ስላት አይሆንም እንዴት 31000 ብር አፍስሽ እሪ ያለች። እሺ ይሁን ችግር የለውም 31000 ብሩን እኔ ያስተላልፍልሻለሁ እቃውን አምጪ ብያታለሁ ማለት ነው። ግን ደግሞ እነዚህ ነገሮች ኖርማል ነው ይሄ የዚህ ማለት ነው። ግን ይሄ የሞተር መንከስ ለምሳሌ ማጠቢያ ማሽን ሞተር የሚነክስ ከሆነ ይሄ ደግሞ ምንድነው የሚባለው ብቻ ከፍ ያለ ብልሽት ከሆነ ግዴታ ይሄ ግዲ ነው። ግን ደግሞ ያቺ እንትን ብትቀየር ኖርማል ነው የኢኮሳኑ ማለት ነው። እና ምን ልላችሁ ነው ጋራንት ስላለው ብቻ አንድ እቃ ለምሳሌ 15 ቀንም ቢሆን እየተጠቀማችሁበት ከተበላሸ ከማብራት ውጭ ነው። ታዲያ ማብራት ካቃጠለው ለምሳሌ የኢትዮጵያ ማብራት ይመጣል ይሄዳል። አሁን ነው ቦግልም የሚለው እንደዛ ሆኖ ተተቃጠለባችሁ ወይ ደግሞ ኃይሉን አልችል ብሎ ከተቃጠለባችሁ የማብራት ችግር ከሆነ ጋራንቱ ምንም አይሰራላችሁም። ማወቅ ያለባችሁ ነገር ማለት ነው። እና ይሄ ግን ሌላ ብልሽት ኖርማል ነው። እንደውም የሆነ ጊዜ ትዛስ ባላችሁኝ አሁን ትዛለኝ እናንተ ጋር ሰዋራ ማለት ነው። የሆነ ጊዜ ቴሌቪዥን ገዝቼላት ግን እርግጠኛ እኔ 100% እዚሁ ሞክሬ ነው የምልከውና የሆነ ከጀርባው የመታው ነገር አለ ተመቶባታል። ስክሪኑ እንደዚህ ሸርተት ብሏል ማለት ነው። እና ያንን ይዛ መጣች። ግን ደግሞ እንደመጣች ነው እቃውን ወዲያው ነው የገዛሁላትና በ5 ቀን ነው ምናምን ተጠቀመችበት። ብቻ ያው ካስገጠምኩት 5 ቀኑ ነው ትበለኝ እንደዛ ነው ያለችኝ። ዛሬ ሳይው እንደዚህ ሆኗል አለች። ይዛ መጣች። አዲስ አበባ ሄደ ሊሰራ ግን እሷ አዲሱን ይዛ ሄደች። ለምንድን አልቆየም ቴሌቪዥን ስለሆነ። ዳቦ መጋገሪያ ግን ዳቦ ፓትራው ይጠቁራል ታውቃላችሁ። ያኔ የሆነ ከለር ይይዛል። የተጋገረበትን ለሰው አሸጡም። ብቻ እንደዚህ ያጋጥማል ልላችሁ ነው ሀባይብ። ጋራንት አለው ማለት ደግሞ ተሰርቶ ሲመጣ ያኔ ይዞ ትራንስፖርት በራሳችሁ ይሆንና ሂዶ ይሰራላችኋል ነው። ኃላፊነት እነሱ ይወስዳሉ ነው ልላችሁ ነው። እዚህ ጋር ቆሻሻ ባስኬት አለ 300 ብር፣ የልብስ ባስኬት 650 ብር። እዚህ ጋር ደግሞ የእንትን ማን ነው 20 ሊትር ባሊ አላት። ይሄ ዋጋው
350 ብር ነው። እችኛዋ ደግሞ 10 ሊትር ናት። 15 ሊትር ግን በኦኬ ፕላስቲክ ጠፍቷል ማለት ነው። 15 እና ማን ነው 10 እና 20 አለ። በጣም ቆንጆ ቆንጆ ናቸው። ጥንካሬም አለው። በዛ ላይ ደግሞ ማንጠልጠያው ራሱ እንደዚህ የተቀየረው ብረት አይደለም። አሁን ላይ ማሻአላ ቆንጆ አድርገው ነው ያመጡት። ኦኬ ሆኖ ይሄኛው ማንጠልጠያው ብረት ነበር እስከዛሬ ማለት ነው። እዚህ ጋር ደግሞ የልብስ መቆንጠጫ አንድ ደርዘን 280 ብር ገዝቼላታለሁኝ። ሌላው እዚህ ጋር ጭልፋዎች አሉ። ጭልፋ አንድ አይነት ከለር ስላላገኘው ነው። እነዚህ 350 ናቸው። እነዚህ ሁለቱ 700 1400 ብር። እነዚህም እንደዚሁ እነዚህ ሁለት አይነት ዲዛይን ነው የገዛሁላት ያልጫ ማለት ነው። እነዚህኞቹ እንደዚህ አይነት ረዘም በቃ እንደዚህ እንትናቸው ምላሳቸው ረዘም ያለ ነው። እነዚህ ደግሞ ትንሽ እንደምታዩዋቸው እና እነዚህን ይሄ ሁለቱ 700 ይሄ ሁለቱ 700 1400 2800 ብር ማለት ነው። ከዛ መከትከቻ 1500 ብር። ይሄ ትሪው ያው ሊቀርም ይችላል ብያችኋለሁኝ። ዋጋው 1200 ብር ነው የገዛሁላት። እኔ በሷ ብር ነው የገዛሁት ግን አይ ቅር የሚሰበር ከሆነ ምናምን ካለች እንደዚሁ እንትን እለዋለሁ ማለት ነው። አስቀረዋለሁኝ እኔ እመልሰዋለሁኝ የገዛሁበት ማለት ነው። ከዛ ሀባይብ ወደ አስቤዛ ስመጣላችሁ ደግሞ ሸኖ ለጋ እኔ ማቀው ባለፈ 600 ብር ነው 650 ነበር የገዛሁት። አሁን ጨምሮ 900 ብር ሆኗል ማለት ነው። በነገራችን ላይ የኑሮ ውድነት ኦቨር ሆኗል። ግን ደግሞ በእኛ ሀገር ብቻ አይደለም በሁሉም ዓለም ውስጥ ነው። እኔ ዋይፋይ የዛሬ 2 አመት ኔትወርክ እንደተለቀቀ ታስታውሳችሁ 7900 ምናምን ብር ነው የሞላሁት የ2 አመት ማለት ነው። አሁን የ2 አመቱም ቀርቶ የአንድ አመት 15750 ብር ነው የሞላሁት የአንድ አመት ማለት ነው ዋይፋይ። እና በዚህ አጋጣሚ ኑሮ ውድ ነው። ግን ደግሞ እቤት ውስጥ ወላሂ ጥጋብ ነው የምላችሁ። ኑሮ ርካሽ ነው እያልኩ አይደለም። ስገዙት ውድ ነው። ግን አንድ እንጀራ 5-6 ሆናችሁ እኛ አሁን ቤት ያለነውን ታውቃላችሁ። ግን እራት አንድ እንጀራ ወይ አንድ እንጀራ ከግማሽ ከበላን ነው አለቀ። አይበላም ምግብ ልላችሁ ነው። የቤቱ ጥጋብ ነው ማሻአላ ተባረከ ረህማን። እና እዚህ ጋር ደግሞ 2 ኪሎ ቡና ቆንጆ ቡና ነው 1400 ብር ነው ኪሎ 2800 ብር 2 ኪሎ ማለት ነው። ጽድት ያለ ቡና ነው ማሻአላ በጣም ነው የሚያምረው። ጣዕሙ ነው ዋናው ደግሞ የቡና ጣዕሙ ነው። ከዛ እዚህ ጋር አጃ አላት። አጃ 5 ኪሎ ነው የገዛሁት። ኪሎ በ180 ብር ሂሳብ ነው። እዚህ ጋር ደግሞ ገብስ አለ የሾርባ ማለት ነው። ይሄና ይሄ ለሾርባ ነው የሚሆነው። የሾርባ ገብስ ደግሞ ኪሎ 160 ብር ነው። 5 ኪሎ ነው የገዛሁት ማለት ነው። 5 ኪሎ አጃ 5 ኪሎ ገብስ ማለት ነው። ከዛ ሀባይብ እዚህ ጋር እንደምታዩት አጃ 5 ሲባዛ በ180 ብር 900 ብር ነው። ገብስ ደግሞ 5 ሲባዛ በ160 800 ብር ነው። ከዛ እዚህ ጋር ደግሞ አተርክክ አላት። ቆንጆ አተርክክ ኪሎ 220 ብር ነው። 1100 ብር። እዚህ ጋር የሀገር ውስጡ ምስር ክክ የውጩ አይደለም፣ የሀገር ውስጥ ምስር ክክ ነው። ውድ ነው የሀገር ውስጥ ምስር ክክ ማለት ነው። ኪሎ 380 ነው። 380 ሲባዛ በ5 እዚህ ጋር እንደምታዩት 1900 ብር ምስር ክክ የሀገር ውስጥ ማለት ነው። እና እነዚህ አስቤዛዎቿ ማለት ነው። ከዛ የእቃ ማጠቢያ አጃክስ ነው የሚለው ፌሪ ነው የሀገራችን ማለት ነው። ይሄ ያኔ ሌላው ሀገር ፌሪ የሚለው ሌላ ጽሁፍ ስላለው ነው። ዞሮ ዞሮ ግን የሀገራችን ፌሪ ነው። ይሄ ቆንጆ ነው 250 ብር። የ200 ብርም አለ እንደዚሁ ተመሳሳይ አጃክስ የሚለው ሳይሆን ሌላ ረቢ ነው ምናምን የሚል ነው። ከዛ ምን አለ መሰላችሁ እዚህ ጋር ላርጎ 5 ሊትር ላርጎ በሚለው 1200 ብር። ከዛ ቶሪያ ሳሙና የልብስ ሳሙና ነው። ቆንጆ ሳሙና ነው። አንዱ 78 ብር ሂሳብ ማነው 76 ብር ሂሳብ ነው የገዛሁላት አንድ ፍሬ ማለት ነው። ይሄ የሚይዘው 50 ፒስ ነው። 50 ሲባዛ እዚህ ጋር እንደምታዩት ማለት ነው 50 ነው የሚይዘው። 50 ሲባዛ በ78 ብር 3000 ማነው በ76 ብር ማለት ነው። አፍዋን 3800 ብር ነው የገዛሁላት ማለት ነው። ከዛ
5 ኪሎ ኦሞ ሮል ኦሞ 5 ኪሎ ነው የገዛሁት። ይሄ 50 ብር ቀንሷል አሁን ማለት ነው። ማሻአላህ ዋጋው 1800 ብር እስከ ዛሬ 1850 ነበረ። ከዛ ወደዚህ ዋናው ነገር ደግሞ ቻርጀር 600 ብር ገዝቻለሁ እዚህ ጋር ይሄንን 400 ብር። ከዛ ፊት ለፊቱን ደግሞ ይሄንን ግላሱን ወይም ሻሻውን በ200 ብር አስለብሻለሁ 600 ብር ሆነ ማለት ነው። ይሄ ማን ነው አፏን ይሄ 200 ብር ይሄ 200 ብር ነው ያረገልኝ ቀንሶልኝ ነው ይሄንን ማለት ነው። ይሄና ይሄ 200 400 ሲሆን እንደውም ከዚህ ራሱ 100 ብር እምቢ ብዬው አልሰጠሁትም ማለት ነው። ያኔ ቀንስ ብዬ 22000 ብር ነው የተገዛው። A07 ነው ስልኩ በጣም የሚያምር ቆንጆ ነው። ይሄንን በ22000 ብር እስከነንትኑ ማለት ነው። ስልኩ ብቻውን 21000 ነው። ይሄ 200 ግላስ ወይም ይሄ ሻሻው 200 400 ይሄኛው 600 አጠቃላይ 22000 ብር ማለት ነው። ይሄንኛው መሰለኝ 100 ብር የተወልኝ የዚህ ማለት ነው 300 ብር ነበር 200 አድርጎ ነው ያሰበልኝ። እና ምን ልላችሁ ነው ያው ዝቅተኛ ስልክ የሚባለው ይሄ ነው። አሁን እስከ ዛሬ በ14000 በ15000 ብር የሚገዛ ስልክ አሁን 20 ምናምን ሺህ ብር ገብቶ እርፍ ብቻ ሰላም እንሁን። እዚህ ጋር ደግሞ ጫማ ቆንጅዬ ጫማ ሰንደል በጣም ምቾት ያላት ጫማ ናት። ከፍታ የለውም እንደምታዩት 2500 ብር ገዝቼላታለሁ። በጣም ነው የምታምረው። አጋጣሚ ሆኖ ግን ከዚች የሳሳች ልገዛላት ነበር። ከዚች የሳሳችው ቁጥር አልሆነኝም ማለች እሷ ማለት ነው። ማለቴ ቁጥር አልሆነኝም ስትለኝ ስላችሁ 39 እና 38 ምናምን ነው ያለው። ያው እሷ ደግሞ ከ37 እንዳይበዛለች ግን ምቾት አላት። በጣም ነው የምላችሁ ምቾት አላት። ከዛ እዚች ጋር በጣም የምታምር ቆንጅዬ ሽፍን ጫማ ልስላሴዋ ምናምን አትጠይቁኝ ማለት ነው። ማሻአላህ ተባረከ ረህማን ናት። ያው ኩላሊቴን ስለሚያመኝ የሚመች ነገር ነው ያለችኝ። ያው እዚሁ ሆና እያናገረች ነው የገዛሁላት ማለት ነው። ምርጫ ባንቺ ይሁን ብላኛለች። የምታምር ቆንጅዬ ጫማ 3000 ብር። ይሄንን ከመሐመድና ሌላ ጋር ነው የገዛሁት። ማሜና ሌላን ታውቋቸዋላችሁ። እዚህ ጋር ደግሞ ሻርፕ ፈርጥ የበዛበት ወይም ፈርጥ ጭራሽ የሌለው ነበር ያለችኝ። ጭራሽ የሌለው የለም ግን ይሄኛው ይሻላል፣ ፈርጥ ይሻላል ማለት ነው። እና እስኪ በጣም ነው የምታምረው ማሻአላህ ተባረከ ረህማን። ከለር ጸይም ነኝ ብላለች። ከለሩ ደግሞ እንደሚሄድባት ጥያቄ የለውም። ይችን የገዛሁላት ትልቅ ሻርፕ ነው በነገራችን ላይ ትንሽ እንዳመስላችሁ በአንድ እጄ ስልክ ስለያዝኩኝ ነው እንጂ ማለት ነው። እንደዚህ ማለት ነው እዩት ላይ ድረስ እና እንደዚህ ሰፋ ያለ ነው ማሻአላህ። ይሄንን በ2500 ብር ገዝቼላታለሁ ማለት ነው። አያምርም? ማሻአላህ ተባረከ ረህማን። ይሄ ደግሞ እንትን የሚል አይነት አይደለም፣ የሚንሸራተት አይደለም። ቆንጆ ሻርፕ ነው ማለት ነው። እያቻት እንደምታምር እንግዲህ በጤና የምትጠቀምበት ያድርጋት። ይሄንን ይመስላል የዛሬ ገበያችን። ሰላም ሁኑልኝ። ሰላም ሁኑ አልኳችሁ ማለት ነው። እዚህ ጋር 2 ሙልጮች አሉ። እነዚህ ቆንጆ ትንንሽ ብርድ ልብሶች ናቸው። 2300 2300 4600 ብር። ሌዘር ደግሞ ቆንጆ ሌዘር ነው። የሌዘሩ ዋጋ 3600 ብር ነው። ኮፍያም እጅግ የሚያለው ማለት ነው። ሲያምር ማሻአላ። ከዛ የወይባ ወንበሩ ነው ይሄ። ወንበሩ ደግሞ 4500 ብር ይሄ ማለት ነው። ይዩት 4500 ብር